ሰላም አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ ዛሬ ይዤላችሁ የመጣሁት የላዛኛ አሰራር ነው። ግብአቶቹን እነዚህን ይመስላሉ። እዚህ ጋር በደቃቁ የተከተፈ ዶሮ አለኝ። እዚህ ጋር ዱቄት አለኝ፣ 2 ማንኪያ ዱቄት፣ 2 ፍሬ ሽንኩርት። እዛ ጋር የምታዩት ቂቤና ትንሽ የነጭ ሽንኩርት፣ ግማሽ ማንኪያ ነጭ ሽንኩርት በጥቂት ማንኪያ። ይሄንን ማለት ነው። ይሄን ላዛኛ የምታውቁት እና ይሄ ያለኝ እና ይሄኛውም አለ ቲማቲም የመኮረኒ መስሪያ ማለት ነው። እና ወተት አለኝ ማቅጠኛ። እና ይሄን እዚህ ላይ ያረኩት ምክንያት እንድታውቁ ነው። አያችሁ ሳህናችሁ ጊዜ ይሄ ከመቀቀላችሁ በፊት እንዲለኩት። ምክንያቱም እንትን ነው አያችሁ፣ ግማሹ ይሄን ትርፉን አያችሁ፣ ትርፉ ይሄ ከዚህ እስከዚህ ትርፍ ያደረኩበት ምክንያት መኮረኒ ሲቀቀል ማለት ነው እዚህ ድረስ ይሞላል፣ ሙሉ ይሆናል። አሁን ይሄን እንዳያችሁት የጎዶሎ ነው፣ ያህል ይጎላል፣ ግን ይሞላል፣ ይዘረጠጣል ሲቀቀል ማለት ነው። እና ላዛኛዬን ትወዱታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር ደግሞ የቲማቲም ሶስ አለኝ እና መጨረሻውን እናየዋለን አብረን እየሰራን ማለት ነው። ቅመሞችን አላሳየኋችሁም። እዚህ ጋር ቀዩ ፓፕሪካ የሚሉት አለኝ፣ ኦሪጋኖ አለው፣ ከርኩም ግማሽ ማንኪያ፣ ከዝበራ ግማሽ ማንኪያ፣ የሚያቃጥለው ሚጥሚጣ ግማሽ ማንኪያ እና ጥቁር ሎሚ የተወገጠው ትንሽዬ እና 2 ማንኪ እና ፍልፍል አስዋድ የሚሉት ቆንጆ በርበሬ ቁንጥር አድርጌያለሁ ማለት ነው። አሁን ወደ መስራቱ እንገባለን። የገብስ አገኘ ካጠለቁት ይባላል። ዱቄቱን ትንሽ አማስለዋለሁ ማለት ነው። ሽንኩርቱ ለሌላ ልጅ አድርጌዋለሁ እየጠበስኩኝ። እዚህ ጋር ይኸው ያዛኞችንን እየቀቀልን ነው እንዳይጠባበቅባችሁ። እዚህ ጋር ደግሞ ይኸው ይሄ ዱቄቱን እየጠበስነው ነው። ትንሽ ጠበስ አድርጎት ፎርኖ ዱቄቱ ሽታው ቃናውን እንዲቀየርላችሁ ማለት ነው። ነጭ ሽንኩርትና የገበታ ቅቤ እንዳሳየኋችሁ አድርጌው ነው ጠበስ ማድረገው ማለት ነው። ሽንኩርቱ በዚህ ደረጃ ከደረሰልኝ በኋላ አሁን የደቃቁ የዶሮ ስጋ ጨምረዋለሁ። አሁን ሎጎን ስለሆነ እየሰራ ያለሁት ይኸው ቅድም ያሳየኋችሁን እችኛዋ ነገር ጨምሬዋለሁ። ዱቄት ስላለው ስለሚወፍርብን በሆነ በኩኪንግ ክሬት ብቻ ይወፍራል። ምክንያቱም ቅድም 2 ማንኪያው ዱቄት አብረን አምሰነው ስለነበር ይሄኛው ወተት በጣም እንዳይወፍርብን እንደ ሰው መጠናችሁ መጠቀም ትችላላችሁ ማለት ነው። እዚህ ላይ አሁን ኦሪጋኖ በተናረግበታለሁ። ትንሽ ጥቁር ማለት ጥቁር ምንድነው ብስሚላ ፍልፍል አስዋድ የሚሉት ትንሽ በተናረግበታለሁ። ከዛ በቃ ቢንተከተክ ማውጣት ነው ማለት ነው። ስጋው ላይ 1 ሙሉ ማንኪያ ነጭ ሽንኩርት ትንሿ ማንኪያ አረግበታለሁ። እንዳያችሁ አብሬ ይጠብሳለሁ ማለት ነው። በመቀጠል ቅመሙን አረጋለሁ። ሁሉንም በአንድ ላይ ማለት ነው። አሁን እሱና ሶስት ቅድም ያሳየኋችሁን አረጋለሁ ማለት ነው። እንዳለ ይሄ ከሌላችሁ እንትን ቲማቲም ከትፋችሁ መጠቀም ትችላላችሁ። ፈጭታችሁ መጠቀም ትችላላችሁ። እኔ ጨውትም አላረግም፣ ምክንያቱም 2 ማንኪያ ስለሆነ የተጠቀምኩት
አንሶ ካነሰ ነው እንጂ የሚጨምርበት ጨው አላረግም ማለት ነው። ሶሱ ላይ ትንሽ ኦሪጋኖ እናርግበት ጣዕሙ አሪፍ ነው። ይሄ አሁን ይሄ ወፍሮልኛል። ተንተርትቋል ማለት ለ10 ደቂቃ ወፈር ብሎልኛል። አወጣዋለሁ ማለት ነው። ስጋውም የዶሮ ስጋውም ይሄ ደርሶልኛል። የምታዩት መልኩ ላዛኛው እየበጋ እየበሰለ ነው ውዶቼ። ያያችሁት ሁሉም ነገር ደርሰዋል። አሁን ወደ ኦቭን የመጨረሻው ስራችን እየተቃረብን ነው። አያችሁት? ቅድም ስለካው ያሳየኋችሁ እዚህ ድረስ ነበር አይደል? አያችሁት? አሁን ሞልቶ ይዘረጠጣል ነገር ሲቀቀል ማለት ነው። እና የምትሰሩበት በኋላ ላይ የምታደርጉበት ሲኒየ ወይም ባይሬክስ ለክታችሁ ስሩ ያልኳችሁ ለዛ ነው። መጀመሪያ ላይ ያሳየኋችሁ ለዛ ነው። ይሄ ነገር ይዘረጠጣል በጣም ማለት ነው። ስለሚዘረጠጥ በኋላ ላይ እንትን እንዳይላችሁ መጀመሪያ የምትሰሩበት እቃ ቅድም መጀመሪያ ላይ እንደለካሁላችሁ ቢሆን ይመረጣል ማለት ነው። ዝርጥጥ ነው የሚለው። ከዛ ይሄ እንደዚህ ያነጥፈውና በመቀጠል ይሄንን አሹ እዚህ ላይ አረጋለሁ ማለት ነው። እመለሳለሁ። አያችሁ ሁዶች እንግዲህ አሸዋውንም ከላይ አድርጌበታለሁ። አሁን ትንሽ ሞዘሬላ ከላይ መተን እናረግበትና ማለት ነው። ከዛ ሶስ አረግበታለሁ ትንሽ ከታች ማለት ነው። እናንተ እንደ ምርጫችሁ መጠቀም ትችላላችሁ። ከፈለጋችሁ ከስር መጀመሪያ የመኮረኒ የላዛኛ ካረጋችሁ በኋላ ከማረጋችሁ በፊት ትንሽ ማረግ ትችላላችሁ። ወይም በባዶ ልክ እኔ በባዶ እንደተጠቀምኩኝ በባዶ መጠቀም ትችላላችሁ። ወይም ደግሞ ከስር አንጥፋችሁን መጠቀም ትችላላችሁ ማለት ነው። አያችሁ እንደዚህ ትንሽ አድርጌበታለሁ። መልሼ ይሄን አለብሰዋለሁ ማለት ነው። ይሄ መልሼ አለብሰዋለሁ ከላይ አያችሁ ውዶቼ። ይሄው ከላይ እንደዚህ አልበሻዋለሁ። አሁን የቀረው ሶሱ ላይ ማረግ ነው ማለት ነው። እና እኔ ለዚህ ሲኒ ወይም ባይሬክስ የተጠቀምኩት ከላይ ይሄንን አንዳንድ ነው አያችሁት። እንደዚህ እኔ በቁጥር ነው። በኋላ ሲለዛ ደግሞ ያው ምንም ማረግ ስለማይቻል መጣል ነው። ከሚጣል ደግሞ መጥናችሁ እኔ አሁን 10 ፍሬ ነው ቆጥሬ ቅድም መጀመሪያ ላይ ባሳየኋችሁ ካርቶን ውስጥ 10 ፍሬ ቆጥሬ ነው ማወጣው። አሁን ከታች 2 ፍሬ አድርጌያለሁ። ከላይ ደግሞ ያለበስኩት 4 ፍሬ ነው ማለት ነው። 10 ፍሬ ይሄንን ቆጥሬ 10 ፍሬ ነው የተጠቀምኩትኝ። በኋላ ከሚበዛብኝ መጥኜ ብሰራ ይሻላል ብዬ ማለት ነው። የሆነ ጊዜ እኔ ሳላውቀው እንዳለ ካርቶኑን ቀቅዩ ምን ላድርገው እና እንደዛ እንዳይሆንብኝ ብዬ መጥኜ መጠቀም ጀምሬያለሁ ማለት ነው። ሶሱን አፈሰዋለሁ እላዩ ላይ። ከዛን ሞዘሬላ ትንሽ በተን አረግበታለሁ። ልክ እንደ ቀድሞ እንዳሳየኋችሁ ሶሱን ጠበቅ እንዲያረግልኝ። በነገራችን ላይ ሞዘሬላ ጣዕምም ይሰጠዋል፣ ያጣፍጠዋል። እና እንትን ቲማቲም አሁን ቅድም ነው የጨመርኩት። የቲማቲም ሶስ የሌላችሁ ቲማቲም ከትፋችሁ ከሆነ የምትጠቀሙት ሳልሳ ጨምሩበት ማለት ነው። እንደምትፈልጉት ቅላት ሳልሳ ጨምሩበት። ባዶውን ቲማቲሙ አይቀላላችሁ። እና ወዶቼ ሶሱን አርጌ ተመልሼ እመጣለሁ። ቅመሞቼ ይሄው ተመልሼ ያለው አሁን የመጨረሻው ስቴፕ ላይ ደረስን። ሞዘሬላ እበትንበታለሁ ላይ ማለት ነው። ሶሱ በእንደዚህ መልኩ አንጥፌዋለሁ። በጣም ኮተታም ነው ይሄ ላዛኛ፣ በሸመል ላዛኛ የሚሏቸው በጣም ኮተታም ናቸው። ጣጣ ያበዛሉ። ትዕግስቱ ልስጠን እላለሁ። እና ሰርታችሁ ሞክሩት ውዶቼ። በተመሳሳይ እስከምንገናኝ ወዳችኋለሁ። በቅንነት እስኪ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ ውዶቼ። እኛው በራሳችን እንደጋገፍ። አልወጣም አለኝ ተመልሼ እመጣለሁ። ቆይ ሞዘሬላው ስበት ነው እምቢ አለኝ። ይሄ ውዶች
ይሄን ይመስላል። ከላይ ይሄ በትን ማረግበት ኦሪጋኖ ነው። ሽታው ደስ ይላል የኦሪጋኖ እና ከፈለጋችሁ መጠቀም ትችላላችሁ። ይሄን ይመስላል የኔ ላዛኛ። ሲበስል ደግሞ እናየዋለን ማለት ነው። ላዛኛችንን ያው ኦቨን ውስጥ እየበሰለልን ነው።